ግብጽ የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ መግባት የለባቸውም እያለች በተደጋጋሚ ትናገራለች። ቀጥተኛ ትርጉሙ የኢትዮጵያ የባህር በር ፍላጎት እንዲሳካ አልፈልግም የሚል ነው። አሁን ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ መጓዛቸው ተሰማ። ወዲ አፎም ሰሞነኛው የጠቅላይ ሚኒስትር አብይ አህመድ ማንም ፈለገ አልፈለገ ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ የኢትዮጵያ ቀይ ባህርን የማግኘት ጉዳይ አይቀሬ ነው የሚለው ንግግር የጣማቸው አይመስሉም። ስለሆነም በቀይ ባህር ላይ ጦርነት መጀመሩን እንደ ሰበብ አሰፍስፋ እየጠበቀች ነው ወደምትባለው ግብጽ ተጉዟል። ምስሯ ግብጽ በጥፍሯ ቆማ ፊሽካ እስኪነፋ እየጠበቀች መሆኑንና የቀይ ባህር ጉዳይ ሀያላኑ ሀገራትም ከራሳቸው ጥቅም አኳያ በውክልና የሚሳተፉበት ጦርነት ሊሆን እንደሚችል ዓለም አቀፉ የግጭት አጥኚ ተቋም ICG ይፋ ያደረገው ከተወሰኑ ወራት በፊት ነበር። በቅርቡ በሚገባው በጎርጎሮሳውያኑ 2026 በዓለም አቀፍ ደረጃ ከሚጠበቁ አውዳሚ ጦርነቶች ውስጥ የኢትዮጵያና የኤርትራ ወታደራዊ ውጥረት ወደ ውጊያ ያመራል ብሎ ነው ተቋሙ ያስቀመጠው። አሁን ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር ላይ ጦርነት መጀመሩን እንደ ሰበብ አሰፍስፋ እየጠበቀች ነው ወደምትባለው ግብጽ ተጉዟል። ለ5 ቀናት የሥራ ጉብኝት። በአንድ ወቅት ለኢትዮጵያ ወደብ ለመስጠት ተስማምቶ የነበሩት ሰው አሁን ፍትሃዊ ባልሆነ መንገድ ከኢትዮጵያ የተነጠቀውን የባህር በር ለማስመለስ የሚደረገው ጥረት አስጨንቋቸዋልና ካይሮ ደርሰዋል። በነገራችን ላይ ከዓመታት በፊት ኤርትራ ለኢትዮጵያ ወደብ ለመስጠት ተስማምታ እንደነበር ማስታወሱ ተገቢ ነው፣ ያውም ከአሰብ ውጭ ያለውን ወደብ። ሰላም ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? በዚህ ጥንቅራችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባቀረቡላቸው ግብዣ መሰረት ዛሬ ማለዳ ላይ ለ5 ቀናት የሥራ ጉብኝት ወደ ግብጽ አቅንተዋል መባሉን ተከትሎ የግብጽ ፍላጎትና አሁን መሬት ላይ ያለውን እውነታ ከኢትዮጵያ ወቅታዊ አካሄድ ጋር እያሰናሰልን እንመለከታለን። እግረ መንገድም በአንድ ወቅት ኤርትራ ከአሰብ ውጭ ያለውን ወደብ ለኢትዮጵያ ለመስጠት ተስማምታ ስለነበረበት ሂደትና ሂደቱ በምን ምክንያት ሳይሳካ ቀረ የሚለውንም እናስታውሳለን። አብራችሁን ቆዩ። ከሰዓታት በፊት በወጣ መረጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባቀረቡት ግብዣ መሰረት ዛሬ ማለዳ ላይ ለ5 ቀናት የሥራ ጉብኝት ወደ ግብጽ አቀኑ ተብሏል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና ካይሮ መካከል ያለው ግንኙነት ሌላኛው ምዕራፍ ነው የተባለው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢያዊና ዓለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉ አመልክተዋል። እንዲሁም ፕሬዝዳንት ኢሳያስና ልዑካቸው ጥቅምት 22 ቀን 2018 ዓ.ም በሚመረቀው የግብጽ ታላቁ ሙዚየም ምረቃ ላይ ይገኛሉ ተብሎ ይጠበቃል። የኤርትራ ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳህሌን እንደሚያጠቃልል የተገለጸው ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረጉ ተከታታይ የዲፕሎማሲ ግንኙነቶችን ተከትሎ የመጣ እንደሆነም ይገለጻል። ለአብነትም በጥር ወር 2025 በፈረንጆቹ አቆጣጠር ማለት ነው የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ የፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ ተገናኝተው ነበር። ጉብኝታቸው በወቅቱም በግብጽ በኤርትራና በሶማሊያ መካከል ያለውን ግንኙነት ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበር ተጠቁሟል። የትብብር ማዕቀፉ ለመጀመሪያ ጊዜ በጎርጎሮሳውያኑ ጥር ወር 2025 በካይሮ የተጀመረ ሲሆን በተለይም በቀይ ባህር በሊቢያና በሳህል ቀጠና አካባቢ የደህንነት ጉዳዮች ላይ አቅምን ለማስተሳሰር ያለመ ነው ተብሏል። ግብጽ የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ ቆይታለች። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው የተነገረው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥቅምት 18 2018 ዓ.ም በፓርላማ ፊት ቀርበው ኢትዮጵያ ቀጥተኛ የባህር በር እንደሌላት በማንሳት ከተናገሩ ከ2 ቀናት በኋላ ነው። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ወደብ አልባ የሆነችበትን ታሪካዊ ሁኔታ በመጠየቅ ህዝቡም ሆነ የሚኒስትሮች ምክር ቤት እንዲሁም ፓርላማው የኢትዮጵያ የባህር በር መዳረሻ እንድታጣ ህጋዊም ሆነ በድርድር ውሳኔ አላደረጉም ብለዋል። የኢትዮጵያ የቀይ ባህር መዳረሻ ጥያቄን የሀገር ህልውና ጉዳይ አድርገው በመግለጽ ጉዳዩ የመኖር ጥያቄ ተደርጎ መታየት እንዳለበት አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አክለውም ከ2010 እርቀ ሰላም በኋላ በአስመራና በአሰብ ከፕሬዝዳንት ኢሳያስ አፈወርቂ ጋር በግላቸው ስለ ጉዳዩ መወያየታቸውን በመጥቀስ የኤርትራ ባለስልጣናት የኢትዮጵያን አቋም ሙሉ በሙሉ እንደሚያውቁ ተናግረዋል። በተጨማሪም ኢትዮጵያ ለአሰብ ያላትን ጂኦፖለቲካዊ ራዕይ በመደመር መጽሐፍ
መጽሐፍ ተከታታይ እትሞቻቸው ላይ በዝርዝር ማስቀመጣቸውንና መጽሐፉን ለኤርትራ አመራሮች እንደ ስጦታ መላካቸውንም አክለው ገልጸዋል። አብይ እንዲህም ብለው ነበረ በፓርላማው ላይ ማንም ፈለገ አልፈለገ ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ኤርትራ ለጠቅላይ ሚኒስትር አብይ ንግግር ምላሽ መስጠቷም አይዘነጋም። የኤርትራው ቃል አቀባይ የማነ ገብረ መስቀል ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ የሰጡት የኢትዮጵያን የባህር በር ይገባናል ጥያቄን የመስፋፋትና የቅኝ ግዛት አድርገው በመተርጎም ነው። እንደሚታወቀው ጠቅላይ ሚኒስትር አብይ ከትላንት በስቲያ ማክሰኞ በነበራቸው የፓርላማ ውሎ ቀይ ባህር ወደ ኤርትራ ተላልፎ የተሰጠበት ህጋዊ ሰነድን አላገኘንም ሲሉ በይፋ መናገራቸው ይታወሳል። ይህ ብቻ አይደለም፣ ማንም ፈለገ አልፈለገ ሚሊዮን ጊዜ እርግጠኛ ነኝ ማለት ቸውም በኤርትራ በኩል ንዴትም ጭንቀትም እንደሚፈጥር እርግጠኛ ሆኖ መናገር ይቻላል። የኤርትራው ባለስልጣን የማነ ገብረ መስቀል ታዲያ የብልጽግና አሰብን የመሻት ምኞት ወይም ቅዠት ከጊዜ ወደ ጊዜ እየተባባሰ መጥቷል ሲሉ ነው ምላሽ የሰጡት። እሳቸው ቀጥ ያጣ ሲሉ የገለጹት የአሰብ ፍላጎት አዲሱ ማሳመኛ ምክንያት ደግሞ የህዝብ ስብጥር አሊያም አሰፋፈር ነው ሲሉ ሞግተዋል። ጠቅላይ ሚኒስትር አብይ አሰብን ከሞተበት እናስነሳው ህይወት እንዝራበት ሲሉ በአካባቢው ላይ ሰው ዝር እንደማይልበት በፓርላማ ንግግራቸው ጠቁመው ነበር። ለዚህም ይመስላል ቃል አቀባዩ የማነ ገብረ መስቀል በኢትዮጵያ ህዝብ ተወካዮች ምክር ቤት እንደተነገረን ከሆነ የአሰብ ከተማ ህዝብ ቁጥር በኢትዮጵያ ከሚገኙ ትልልቅ ከተሞች ህዝብ ቁጥር ያነሰ ነው ሲሉ በጽሁፋቸው ያሰፈሩት። የኤርትራ ማስታወቂያ ሚኒስቴር ይህንን የፓርላማ ንግግር መሰረት የሌለው ሲሉ አጣጥለውታል። ይህንን ያልተሰናሰለ ሲሉ የገለጹትን አመክንዮ መሰረት በማድረግም ኢትዮጵያ ከተቻለ በድርድር አሰብን በእጇ ማስገባት አለባት፣ ካልሆነ ግን በወታደራዊ አማራጮች ማሳካት የማይቀር ነው ሲባል በፓርላማ ሰምተናል ብለዋል። ኤርትራ የኢትዮጵያ የባህር በር ይገባኛል ጥያቄን ከቅኝ ግዛት ጋር ታያይዘዋለች። በእርግጥ ሁልጊዜም ኢትዮጵያን ቅኝ ገዢ እያሉ ነው የኤርትራ ባለስልጣናት የሚጠሩት። የማነ ቅኝ ገዢዎች ወረራ ለመፈጸምና በጉልበት ለማንበርከክ ሲያቅዱ በቅድሚያ አማላይ ወይንም የተቀደሱ ምክንያቶችን ይደረደራሉ በማለት ከዚህ ውጪ ትልልቅ ሐሳቦችና የማሰልጠን ተልዕኮ አንግበው ይመጣሉም ባይ ናቸው። ይህ የብልጽግና መከራከሪያ በዘመናዊ ታሪክ ተሰምቶ የማይታወቅና በዚያ በድሮ ዘመን በነበሩ መለኪያ መስፈርቶች ዘንድም ቢሆን የማይመጠን ቀልድ ነው ሲሉም ተሳልቀዋል። እነዚህ ሁኔታዎች ተደማምረው በአፋር ክልል ከሚደረጉ እንቅስቃሴዎችና ኤርትራ ወደ አሰብ ያስጠጋቸው ግዙፍ ጦር ጉዳይ እንዲሁም ሌሎቹም ተጨማምረው ታዲያ 9 ሞት ያዘለው የኢትዮ ኤርትራ ጦርነት አይቀሬ የሆነ ነው የሚሉ አስተያየቶች እንዲሰጡ እያደረገ ነው። ግብጽ ደግሞ በጥፍሯ ቆማ ፊሽካ እስኪነፋ እየጠበቀች መሆኑ ነው እየተነገረ ያለው። ሀያላኑ ሀገራትም ከራሳቸው ጥቅም አኳያ በውክልና የሚሳተፉበት ጦርነት ሊሆን እንደሚችል ዓለም አቀፉ የግጭት አጥኚ ተቋም በእንግሊዝኛው ምህጻረ ቃል ICG ይፋ ያደረገው ከተወሰኑ ወራት በፊት ነበር። በቅርቡ በሚገባው በጎርጎሮሳውያኑ 2026 በዓለም አቀፍ ደረጃ ከሚጠበቁ አውዳሚ ጦርነቶች ውስጥ የኢትዮጵያና ኤርትራ ወታደራዊ ውጥረት ወደ ውጊያ ያመራል ብሎ ነው ተቋሙ ያስቀመጠው። ከቅርብ ጊዜያት ወዲህ በሁለቱ ሀገራት መሪዎች፣ ከፍተኛ ባለስልጣናትና የጦር ጄኔራሎች በኩል የሚሰጡ መግለጫዎችና አስተያየቶች ሁሉ የጦርነቱን አይቀሬነት ፍንጭ እየሰጡ ይመስላል። መሬት ላይ ባሉ መረጃዎች ኤርትራ ወደ ቡሬና ወደ ትግራይ ሰንጥቀው የሚያልፉ ወሳኝ መተላለፊያዎች ላይ ብረት ለበስ ጦር ወደፊት ካስጠጋች ሰንበት ብላለች። ከሳተላይት ተገኘ በተባለ ምስል ኤርትራ በቡሬ አቅጣጫ ግዙፍ የኮንክሪት ምሽጎችን ስትገነባ ነው መሰንበቷ ይፋ የተደረገው። ኤርትራ ምጽዋ ላይ ያለውን የድሮን ስቴሽን ለውጊያ ልትጠቀም እንደምትችልም እየተነገረ ነው። የጠቅላይ ሚኒስትር አብይ አህመድ ሰሞንኛ ንግግር ደግሞ 9 ሞት ያዘለ የጦርነት ደመና በሰሜኑ በኩል ለማንዣበቡ ፍንጭ የሰጠ ሆኗል እየተባለ ይገኛል። ኤርትራም የኢትዮጵያ ታሪካዊ ጠላት የሆነችውን ግብጽ ደጅ መጥናቷን አጠናክራ ቀጥላለች። ከዚህ ቀደምም ጠቅላይ ሚኒስትር አብይ በመጽሐፍ ምርቃታቸው ላይ ሲናገሩ የግብጽን ስም ቃል በቃል ባያነሱም ግብጾች ስዊዝ ካናልን የራሳቸው ለማድረግ ከ155 ዓመታት በፊት መስዋዕትነት መክፈላቸውን በመግለጽ ያለፈው ትውልድ መክፈል ያለበትን ዋጋ ስለከፈለ አሁን ላይ በየዓመቱ ከ10 ቢሊዮን ዶላር በላይ ያገኙበታል በማለት የባህር በር ለማግኘት ከባድ መስዋዕትነት የሚጠይቅ ግጭት እንደሚኖር ያመላከተ ምሳሌን አንስተው ነበር። መስከረም 8 ቀን 2018 ዓ.ም ላይ ደግሞ ኢትዮጵያ አሁን ላይ የባህር በር ያስፈልጋታል ወይስ አያስፈልጋትም የሚለውን መመለስ የምንችለው እኛና እኛ ኢትዮጵያውያን ብቻ ነን ሲል የውጭ ጉዳይ ሚኒስቴር ማስታወቁ አይዘነጋም። ምንም እንኳን ኤርትራ በበኩሏም የኢትዮጵያ ባለስልጣናት የውስጥ ችግሮችን መፍታት ሲያቀታቸው ውል የሌለው የባህር በር ጥያቄን በማንሳት የትኩረት አቅጣጫን ለማዞር እየሞከሩ ነው በማለት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል መግለጫውን ብታጣጥልም
ምናልባት ጦርነት ቢጀመር በሁለቱ ሀገራት ኃይላት ብቻ ይቋጫል ወይስ ሌሎች ጥቅማችንን ይነካል የሚሉና አጋጣሚውን የሚጠብቁ ሀገራት ይሳተፉበታል? ከተሳተፉስ እነማን ሊሳተፉ ይችላሉ የሚለው ግን ወሳኝ ጥያቄ ነው። ይህን እርግጠኛ ሆኖ መናገር ቢከብድም ያለፉትን ዓመታት የኃይል አሰላለፍና አሁናዊ እንቅስቃሴዎችን በሚገባ ካስተዋልን በዚህ ሊነሳ በሚችል ጦርነት ላይ ለመሳተፍ በጥፍራቸው ቆመው ከሚጠባበቁት ውስጥ ግብጽ ግንባር ቀደሟ ናት። ግብጽ የኢትዮጵያና ሶማሊያ ውጥረት ረገብ ሲል ፊቷን ወደ አስመራ ዙራለች። ግብጽና ኤርትራ ይፋ ያልተደረገ ጠንካራ ወታደራዊ ስምምነትን ያካተተ ሰነድን የተፈራረሙት ይህም ባሳለፍነው 2017 ዓ.ም። ግብጽ በሌሎች ሀገራት ውጊያ ላይ ስትሳተፍ ሁልጊዜ የምትጠቀመው አንድ ስልት አለ። እሱም ጦሯን በአንድም በሌላም መንገድ ውጊያው ከሚደረግባቸው ሀገራት ጎረቤት በሰላም ማስከበርም ሆነ በጋራ ወታደራዊ ልምምድ ስም ማስፈር ነው። ሱዳን ውስጥ የሁለቱ አውራ ጄኔራሎች የእርስ በርስ ጦርነት ሲፈነዳ በጄኔራል ሐምዳን ዳጋሎ ወይም ሄሜቲ የሚመራው ፈጥኖ ደራሽ አስቀድሞ የደበደበው የግብጽን ጦር ነበር። ዳጋሎ ይህን ያደረገው ግብጽ በሰሜኑ ጦርነት ወቅት ኢትዮጵያ ላይ የሰራቻቸውን ተንኮሎች ስለሚያውቅ ነው። አሁን ኢትዮጵያና ኤርትራ የመጨረሻዋ የጦርነት ዋዜማ ላይ ያሉ ይመስላልና ግብጽ ምን እያደረገች ነው ብለን ስንጠይቅ በሶማሊያ ጦሯን ለማስፈር እየተንቀሳቀሰች እያሰፈረች የሚለውን ምላሽ እናገኛለን። ከግብጽ በተጨማሪ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በረብጣ ፔትሮ ዶላር ጦርነቱን ከጀርባ ሆነው ሊያጋፍሩት ይችላሉ። በሱዳን በኩል የአልቡርሃን ጦር ከኤርትራ ጋር፣ የዳጋሎ ጦር ደግሞ በኢትዮጵያ በኩል የመሳተፍ እድል እንዳላቸውም ይገለጻል። ሌላው በእጅ አዙርም ቢሆን ሊሳተፉ ይችላሉ ተብሎ ከሚገመቱት ውስጥ እስራኤል፣ ኢራን፣ ቱርክ፣ ፓኪስታንና ህንድ ተጠቃሽ ናቸው። ከልዕለ ኃያላኑ ውስጥ አሜሪካ፣ ሩሲያና ቻይና ረጅም እጃቸውን ሊዘረጉ ይችላሉ የሚሉ አስተያየት ሰጪዎችም አሉ። በመጨረሻም ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ ወደብ ለመስጠት ተስማምቶ የነበረበትን ጊዜ እናንሳ። ጊዜው 2009 ዓ.ም ላይ ነው። የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትኩረታቸውን የሀገሪቱ ኢኮኖሚ ላይ ያደረጉበት ጊዜ። አቶ ኃይለማርያም የፖለቲካ ጉዳዮችን የመወሰን ስልጣናቸው በህወሓት አመራሮች የተገደበ ነው ይባል በነበረበት በስልጣን ዘመናቸው ኢኮኖሚው ላይ አተኩረው መስራት እንደመረጡ ይነገራል። በዚህም የመለስን ሌጋሲ በማስቀጠል ረገድ በመጠኑ ተሳክቶላቸዋል ይባላል። በእንዲህ ሁኔታ ከፖለቲካዊ ጉዳዮች ይልቅ ኢኮኖሚው ላይ ያተኮሩት የውሃ ሳይንስ ሊቁ ኢትዮጵያ የወደብ ባለቤት እንድትሆንና ወደ ቀይ ባህር እንድትወጣ እንቅስቃሴ አድርገውም ነበረ። ኃይለማርያም በቻይና መንግስት እገዛ ባደረጉት እንቅስቃሴ ሀገሪቱ የወደብ ባለቤት እንድትሆን ከፕሬዝዳንት ኢሳያስ አፈወርቂ ጋር በጓዳ ስምምነት ደርሰው እንደነበር ነው የሚነገረው። ፕሬዝዳንት ኢሳያስ የቲኦ ወደብን ለኢትዮጵያ በመስጠት በምትኩ ኢህአዴግ ከሽንጠ ረጅሙ የሁመራ መሬት ለመረብ መላሽ ሰዎች የሁመራን መሬት ገምሶ ለመስጠት ተስማምተዋል። የስምምነት በሻዕቢያና በኢህአዴግ መሃል እንዲደረግ የቻይና መንግስት ትልቅ ሚና እንደተጫወተ የቤተ መንግስት ሰነዶች ይጠቁማሉ ነው የተባለው። ኃይለማርያም በስምምነቱ መሰረት ከስፍራው አንስቶ አዲስ አበባ ድረስ የሚዘልቅ የባቡር ሀዲድ ለመዘርጋትም ወጥነው ነበር። ይሁንና ግን ይህ ስምምነት በፊርማ ሳይጸናና ወደ ትግበራ ሳይገባ ከሽፏል። ምክንያቱ ደግሞ በወቅቱ በኢትዮጵያ የነበረው ህዝባዊ አመጽና የኢህአዴግ የውስጥ ሽኩቻ በምክንያትነት ይጠቀሳል። ኢህአዴግ ሙሉ ትኩረቱን የውስጥ አመጾችን ለማፈንና ስልጣኑን ለማዳን ራሱ ላይ ትኩረት በማድረጉ ያ ኢትዮጵያን ወደ ቀይ ባህር ሊመልስ የነበረው ስምምነት እንዲቋረጥ ሆኗል። ጥቂት ስለ ቲኦ ወደብ እዚህ ላይ እናንሳ። ከኢትዮጵያ ጋር በተያያዘ የወደቦች ስም ሲነሳ ስሟ ብዙም ሲነሳ አይሰማም። ቲኦ ወደብ ምናልባት አሰብ ጉያ ስር የተሸጎጠች መሆኗ ስሟ እንዳይገን አድርጓታል ይባላል። ነገር ግን በደርግ ዘመን መንግስት ሶስተኛዋ የሀገሪቱ የወደብ ከተማ የነበረች ሚጤጥዬ ግን የቀይ ባህር ማጮለቂያ ናት። ይህች ከምጽዋ 360 ኪሎ ሜትር የምትርቀው አሰብ ኪስ ውስጥ ያለችው ቲኦ ወደብ ከአሰብ 5 አውራጃዎች አንዷ የነበረችና በቀይ ባህር ላይ የምትገኝ ትንሽ ከተማ ናት። በብዙ አቅጣጫ ከአሰብ ጋር የተያያዘ ህይወት ስላላት ስለ አሰብ አንስቶ ቲኦን መተው አይቻልም። በደርግ ዘመነ መንግስት ይህች ሚጤጥዬ ወደብ ከተማ እንደ ሶስተኛ የሀገሪቱ ወደብ ትታይ ነበረ። የወቅቱ የባህር ትራንስፖርት ባለስልጣን አካባቢውን ለማሳደግና ከተማዋንም ለማስፋፋት ወደቡን ለመገንባትም ጥረት እንዳደረገ የታሪክ ሰነዶች ያመላክታሉ። የጀልባ መጠጊያው በተሻለ ሁኔታ ተሰርቶ መለስተኛ ጀልባዎች እንዲጠጉ አስችሏል። ከምጽዋ ወደብ 360 ኪሎ ሜትር ርቀት ላይ ትገኛለች። በትግራይ በኩል ወደ አፋር በራህለ ዳሎል በኩል 60 ኪሎ ሜትር ርቀት ላይ የምትገኝ ናት። ይህ መረጃ የጀነራል ዮሐንስ ገብረ መስቀልን አዙሪት መጽሐፍና የዮሐንስ ተፈራን አሰብ ቀይ ባህርና ወደባችን በዚያን ጊዜ የሚል መጽሐፍን ዋቢ በማድረግ የተሰራጨ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።